በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በዩክሬን ከ1 ሚሊዮን በላይ ቤተሰብ ከኤሌክትሪክ አገልግሎት ውጪ መሆኑ ተነገረም። ሌሊቱን ሩሲያም የዩክሬንን የኃይል ማመንጫዎችና የኢንዱስትሪ ጣቢያዎችን ስትደበድብ ማድረዋን ተከትሎ ከሚሊዮን በላይ ቤተሰብ ከኤሌክትሪክ ውጪ መሆኑ ተሰምቷል። 5 ግዛቶች የጥቃቱ ኢላማ መሆናቸውንና በዚህ ጥቃት 500 ገደማ ድሮኖችና ሚሳኤሎች መተኮሳቸውን ፕሬዝዳንት ዜሌንስኪ ገልጸዋል። የሩሲያ መከላከያ ሚኒስቴር በጥቃቱ ለራዳር አስቸጋሪ የሆነውን ሃይፐርሶኒክ ሚሳኤል መጠቀሙን አመልክቷል። በጦርነቱ ሩሲያም የኃይል ማመንጫዎችን በተደጋጋሚ ኢላማ የምታደርግ ሲሆን አሁን ከክረምቱ ጋር ተያይዞ የበለጠ ጫና ለመፍጠር የኃይል መሠረተ ልማቶች ላይ ጥቃት መፈጸሟን ቀጥላለች። የአሁኑ ጥቃት የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ጦርነቱ እንዲቆም በሚያስችለው የሰላም ዕቅድ ላይ ከዜሌንስኪና ከሌሎች የአውሮፓ መሪዎች ጋር ለመነጋገር ወደ ጀርመን ይጓዛሉ መባሉን ተከትሎ የተፈጸመ ነው። በጀርመን በርሊን ተሻሽሎ በቀረበው የሰላም ዕቅድ ላይ በሚደረገው ንግግር የትኞቹ የአውሮፓ መሪዎች እንደሚሳተፉ እስካሁን በዝርዝር አልታወቀም። አወዛጋቢ ሆኖ የቀጠለውን የዩክሬን መሬቶችን ጉዳይ የተሻሻለው የሰላም ዕቅድ መፍትሄ ይሰጥ እንደሆነ ዜሌንስኪ በጥርጣሬ ይመለከታሉ። በስካሁኑ ሂደት ገንቢ ውጤት እየታየ መሆኑን ዩክሬንና የአውሮፓ አጋሮቿ ሲገልጹ፣ ከፕሬዝዳንት ትራምፕ በኩል ሰሞኑን ትዕግስት የማጣት ሁኔታም ታይቷል። ለዚህ ደግሞ በሳምንቱ መጀመሪያም ለአንድ መገናኛ ብዙሃን በሰጡት ቃል ዜሌንስኪ የሰላም ዕቅዱን እንዳይቀበሉ የሚከላከሉት የአውሮፓ መሪዎች ናቸው በማለት ወቀሳ ማሰማታቸው ይጠቀሳል። ከዚያም አልፈው መሪዎቹን ደካሞች በማለት እስከ መሳደብ ደርሰዋል። ዩክሬን ምርጫ እንድታካሂድም ትራምፕ ደጋግመው እየጠየቁ ሲሆን ዜሌንስኪ በሰጡት ምላሽ አስተማማኝ የደህንነት ዋስትናም አሜሪካም ሆነች አውሮፓ የሚሰጡ ከሆነ በ3 ወር ጊዜ ውስጥ ምርጫ ለማካሄድ ዝግጁ መሆናቸውን ገልጸዋል። በሀገሪቱ መካሄድ የነበረበት ምርጫ በጦርነቱ ሳቢያ ለሌላ ጊዜ መተላለፉ ሲታወስ፣ ሆኖም ዜሌንስኪ ምርጫ ላለማካሄድ ጦርነቱ እንዲራዘም እያደረጉ ነው በሚል ትችት ይቀርብባቸዋል። ለዩክሬን ይገባል የተባለው $247 ቢሊዮን በአውሮፓ እንዳይንቀሳቀስ ታግዶ የቆየው የሩሲያ ገንዘብ ላልተወሰነ ጊዜ እንዲታገድ ማለትም ታግዶ እንዲቆይ የአውሮፓ ሀገሮች ከስምምነት ደርሰዋል። እስራኤል ከፍተኛ የሐማስ ወታደራዊ አዛዥ መግደሏን አስታወቀች። ራድ ሳድ የተባሉት እኚህ ከፍተኛ የሐማስ የጦር አዛዥ ዛሬ ቅዳሜ ከሰዓት በኋላም ጋዛ ከተማ ውስጥ በመኪና ሲጓዙ በእስራኤል የአየር ጥቃት መገደላቸውን የእስራኤል ጦር ኃይል ገልጧል። አብረዋቸው ሲጓዙ የነበሩ 3 ሰዎች መገደላቸውም ተመልክቷል። አዛዡ የሐማስ የጦር መሳሪያ ማምረቻና ማከፋፈያ ጣቢያን ሲመሩ እንደነበርና ከቅርብ ጊዜ ወዲህ የተገደሉ የሐማስ የመጀመሪያው ከፍተኛ ወታደራዊ አመራር ናቸው ተብሏል። ሐማስ ጥቃቱን ተከትሎ ባወጣው መግለጫም የአዛዡን መገደል ከማረጋገጥ ወይም ከማስተባበል ይልቅ እስራኤል የሰላም ስምምነቱን በግልጽ እየጣሰች መሆኗን ያሳየችበት ወንጀል ሲል አውግዟል።
ቤላሩስ በእስር ላይ የነበሩ ከ100 በላይ ተቃዋሚዎችና አክቲቪስቶች መልቀቋ ተነገረ። የዓለም የኖቤል ሰላም ሽልማት አሸናፊ አሌስ ቢያላስኪና እንዲሁም ደግሞ ታዋቂዋ ተቃዋሚ አክቲቪስት ማሪያ ኮሌዝኒኮቫን ጨምሮ 123 እስረኞች የተለቀቁት አሜሪካም ቤላሩስ ላይ ጥላ የነበረውን ማዕቀብ ለማንሳት ከተስማማች በኋላ ነው ተብሏል። በቤላሩስ የአሜሪካ ልዩ ልዑክ ጃን ኮል ከቤላሩስ ባለሥልጣናት ጋር ከተነጋገሩ በኋላ የሩሲያ ቁልፍ ወዳጅ የሆነችው ቤላሩስ በዋነኛነት ወደ ውጭ በምትልከው ማዳበሪያና በፖታሽ ምርቷ ላይ የተጣሉባት ማዕቀቦች እንደሚነሱ ከስምምነት የተደረሰ ሲሆን የሁለቱ ሀገሮች ግንኙነት በመልካም ሁኔታም እየቀጠለ ሲሄድ ተጨማሪ ማዕቀቦች ደረጃ በደረጃም ይነሳሉ ብለዋል የአሜሪካው ልዩ ልዑክ። ዛሬ የተለቀቁት እስረኞች ሉቲኒያ ዋና ከተማ ሲገቡ ደማቅ አቀባበል እንደሚደረግላቸው ተነግሯል። የፑቲን ሸሪክ የሚባሉት የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ በአውሮፓ ሕብረት ዘንድ ዕውቅናም የላቸውም። ኢትዮጵያና ኤርትራ በመካከላቸው የተፈጠረውን አለመግባባት በሰላም እንዲፈቱ የአውሮፓ ሕብረትና የተለያዩ ሀገራት ጥሪ ያቀረቡ። የአልጀርስ ስምምነት 25ኛ ዓመትን አስመልክተው ሀገሮቹ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት እንዳሳሰባቸው የሚያመለክቱ መግለጫዎች እያወጡ ነው። ሁለቱ ሀገሮች ሉዓላዊነትና የግዛት አንድነትን ባከበረ መልኩ ችግራቸውን በሰላም እንዲፈቱ ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ብሪታንያ በጋራ ባወጡት መግለጫ ሲጠይቁ የአውሮፓ ሕብረትም የአልጀርስ ስምምነትና በድንበር ኮሚሽን የተወሰነውን የኢትዮጵያና ኤርትራ ድንበርን ሙሉ በሙሉ እንደሚደግፍ አስታውቋል። ሀገሮቹ አንደኛው የሌላኛውን ሉዓላዊነት፣ ነፃነትና የግዛት አንድነት እንዲያከብሩ ጠይቋል። የአውሮፓ ሕብረት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በተመሳሳይ ሀገሮቹ ለአልጀርስ ስምምነት እንዲገዙ ጥሪ አቅርበዋል። የ1993ቱ የኢትዮጵያና ኤርትራ አስከፊ ጦርነት አልጀርስ ላይ በተፈረመ ስምምነት ማብቃቱ ይታወሳል። የአሜሪካ መንግሥት ለኢትዮጵያውያን ስደተኞች ሲሰጥ የነበረውን ሕጋዊ ከለላ ማንሳቱ ተነገረ። በኢትዮጵያውያን ዘንድ ከፍተኛ ስጋት መፍጠሩ ተሰምቷል። የአሜሪካ መንግሥት እንዲህ ያለ ከለላ የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋም ወይም ሌላ ለደህንነታቸው አስጊ ሁኔታ ላጋጠማቸው ስደተኞች ሲሆን ችግራቸው ተቀባይነት ካገኘ በኋላ በአሜሪካም የሥራና የመኖር ጊዜያዊ ከለላም ይሰጣቸዋል። የትግራይን ጦርነት ተከትሎ በወቅቱ ፕሬዝዳንት ጆ ባይደን የተጀመረው ይህ ሕጋዊ ከለላ አሁን በትራምፕ ዘመን እንዲነሳ ተደርጓል። የሕጋዊ ከለላው መነሳት በተለይ ከፖለቲካና ከሌሎች ጉዳዮች ጋር በተገናኘ ከሀገራቸው ሸሽተው አሜሪካ ለነበሩ ኢትዮጵያውያን ትልቅ ዱብዳ ሆኗል እየተባለ ነው። ጊዜያዊ ከለላው በተፈቀደበት ጊዜ ወደ 27,000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ እንደሚሆኑ ተነግሮ ነበር። በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራትም ተጠቃሚ መሆናቸው ይነገራል። ከነዚህም መካከል 600,000 ይሆናሉ የሚባሉት የቬንዙዌላ ስደተኞችና ከ500,000 የሚልቁ የሄይቲ ዜጎች ናቸው ተብሏል። በዚህ ከለላ አማካኝነት አሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩ ኢትዮጵያውያንና የሌሎች ሀገራት ዜጎች ፕሬዝዳንት ትራምፕ እያካሄዱ ባለው ስደተኞችን የማስወጣት እርምጃ ሊጋለጡ እንደሚችሉ ተመልክቷል። ታዋቂውን የእግር ኳስ ተጫዋች ሊዮኔል ሜሲን ለማየት በህንድ ስታዲየም የተሰበሰበ ሕዝብ ረብሻ ማስነሳቱ ተነገረ። በህንድ ካልካታ ስታዲየም መሲን ለማየት 12,000 የህንድ ሩፒስ ወይም $130 ከፍሎ የገባ ተመልካች ተጫዋቹን ማየት ባለመቻሉ ጠርሙስና ወንበር ወደ ሜዳ ወርውሮ ተቃውሞ ሲገልጽ ታይቷል። መሲ በከፍተኛ ጥበቃ ስር ስታዲየም ከደረሰ በኋላ ብዙም ሳይቆይ መውጣቱ ሕዝቡን እንዳስቆጣ ይነገራል። በፊልም አክተሮችና በመሪዎች እንዲሁም በባለሥልጣናት ብቻ ተከቦ ፊቱ እንኳን ሳይታይ የሚወጣ ከሆነ ለምን ጠሩን ብሏል አንድ በንዴት ጠርሙስ ሲወረውር የነበረ ተመልካች። መሲ በደህንነት ሰራተኞች ታጅቦ ከወጣ በኋላም በስታዲየሙ ረብሻ ተነስቶ ወንበሮች ሲሰባበሩ በርካታ ሰዎች መቁሰላቸው ተመልክቷል። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።